በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች መገደላቸው ተነገረ። ከተያዘው ወር መጋቢት 6 ቀን 2017 ዓ.ም ጀምሮ ወደ ትግራይ ክልል የተጫነ ነዳጅ አለመኖሩን ክልሉ አስታወቀ። መንግስት በኮሪደር ልማት ላይ ጉዳት አስከትሏል ባለው ድርጅት ላይ የግማሽ ሚሊዮን ብር ቅጣት መጣሉ በአነጋጋሪነቱ ቀጥሏል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችን አካተን ይዘናል። ብራችሁ እንድትቆዩ የጋበዝን ወደ መረጃዎቹ አለፍን። በቅድሚያም በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች መገደላቸው ተሰማ። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ በማዕከላዊ ጎንደር ነዋሪ የሆኑ አንድ ግለሰብ ለአዲስ ስታንዳርድ ሲናገሩ በሁለቱ አካላት መካከል ግጭቶች ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ ማገርሸታቸውን ገልጸዋል። ጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው አክለውም ታጣቂዎቹ የጎንደር ዙሪያ ጠዳ ክፍለ ከተማ አካባቢን ተቆጣጥረው መቆየታቸውን ተናግረዋል። የፋኖ ታጣቂዎች አርብ ዕለት ከምሽቱ 12 ሰዓት አካባቢ በጎንደር ጠዳ ክፍለ ከተማ ተኩስ ከፍተው ነበር። ሲተኮስ ነው ያመሸው። ለሰዓታት ቆይተው ወጡ ብለዋል። በግጭቱ ምክንያት ከመንግስት ጸጥታ አካላትና ከፋኖ ታጣቂዎች በኩል በርካታ ተዋጊዎች እንደተገደሉ እንደሚያውቁ ገልጸው ሆኖም ይህን ያህል ለማለት እንደሚቸገሩ ተናግረዋል። አክለውም በአሁኑ ሰዓት ግጭቶች መቀጠላቸውን ገልጸው ነዋሪው በከፍተኛ ስጋት ውስጥ መሆኑን አስረድተዋል። ሌላኛው በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ነዋሪው የሆኑ ግለሰብ በበኩላቸው ስፍራው ከዚህ በፊት በፋኖ ታጣቂዎች ስር ሆኖ መቆየቱን ገልጸዋል። ሆኖም ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ እንደ አዲስ ባገረሸው ግጭት በትንሹ 3 ሰላማዊ ሰዎች በተባራሪ ጥይት ተመተው መገደላቸውን ጠቁመዋል። አያይዘውም አሁን ላይ አይምባ ቀበሌን ጨምሮ ጎንደር ከተማ ዙሪያ የሚገኙ በርካታ የገጠር ቀበሌዎች በታጣቂዎች ቁጥጥር ስር መግባታቸውንና ውጊያዎች መቀጠላቸውን አመልክተዋል። በተጨማሪም ነዳጅ የጫኑ 2 ቦቴዎች ከጭልጋ ወደ ጎንደር ሲጓዙ በታጣቂዎች በተከፈተባቸው ተኩስ መቃጠላቸውን አክለዋል። አያይዘውም በምዕራብ በለሳ ወረዳ በተኩስ ርምታ መሃል በትንሹ 5 ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው መስማታቸውን አስረድተዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በክልሉ ሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ግለሰብ እንደተናገሩት በከተማዋ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ውጊያዎች መቀስቀሳቸውን ተናግረዋል። ይህንን ተከትሎ ታጣቂዎቹን ለምን ትምህርት ታስተምራላችሁ በሚል 11 መምህራንን ሐሙስ መጋቢት 11 ቀን 2017 ዓ.ም ከቤታቸው አስወጥተው መግደላቸውን ገልጸዋል። 11 መምህራን ናቸው የተገደሉት። ከቤታቸው ወስደው ነው የፈጇቸው። ኮሎኔል ታደሰ ሙሉህና ሽምብራ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩ ነበሩ ብለዋል። ጉዳዩን በተመለከተ የአማራ ክልል ኮሚኒኬሽን በይፋ የፌስቡክ ድረገጹ ላይ ባወጣው መግለጫም በሰሜን ጎጃም ዞን መራዊ ከተማ የእውቀት አባት መምህራንን ለምን አስተማራችሁ ተብለው ተገድለዋል ሲል አስታውቋል። የዞኑ ሰላምና ጸጥታ መምሪያ ኃላፊ ገብረስላሴ ታዘብ ታጣቂ ኃይሎች ወደ ከተማዋ ሰርገው መግባት 4 መምህራንንና ከ8 ዓመታት በፊት የመራዊ ከተማ ከንቲባ የነበሩ አሁን ላይ በሌላ ሙያ የነበሩን ግለሰብ ገድለዋል ብለዋል። በተጨማሪም አንድ የማህበረሰብ አቀፍ ጤና መድን አስተባባሪ የሆነ ግለሰብ በታጣቂዎች ታግቶ መወሰዱን ጠቁመዋል። አንደኛው መምህር ለማስተማር የገባ ትምህርት ቤት በር ላይ ነው የገደሉት። ሌሎችን መምህራንና የቀድሞውን ከንቲባ ደግሞ በየቤታቸው ሄደው ነው የገደሏቸው። የታገተውን ግለሰብም ቤቱን ሰብረው ነው የወሰዱት ብለዋል። ግጭት በቀጠለበት የአማራ ክልል ከሰሞኑን የፋኖ ታጣቂዎች ዘመቻ አንድነት ሲሉ የጀመሩትን የተቀናጀ ዘመቻ ተከትሎ በክልሉ የተለያዩ አካባቢዎች የሚካሄዱ ውጊያዎች እንደ አዲስ አገርሽተዋል። በአማራ ክልል በመንግስት ጸጥታ አካላትና በፋኖ ታጣቂዎች መካከል እየተካሄዱ የሚገኙ ግጭቶች ተባብሰው መቀጠላቸው ተደጋግሞ ተዘግበዋል። ለአብነትም በቅርቡ በክልሉ በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት ጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች ተገድለዋል። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ ቅዳሜ የካቲት 29 ቀን 2017 ዓ.ም በመንግስት ጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት 2 ሰዎች ተገድለዋል። በክልሉ በተደጋጋሚ ግጭት ከሚካሄድባቸው አካባቢዎች መካከል አንዱ በሆነው ምዕራብ ጎጃም ዞን በተለያዩ ወረዳዎች ላይ በርካታ ንጹሃን ሰዎች ሕይወት
ተላልፏል። ለአብነትም በዞኑ ጃቢ ጣሃናን ወረዳ ጅማት እንቆቅማ ቀበሌ አርብ ጥር 23 ቀን 2017 ዓ.ም በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተካሄደ በከባድ መሳሪያ በታገዘ ውጊያ የ14 ዓመት ታዳጊና መነኩሴን ጨምሮ 4 ሰዎች መገደላቸውን ነዋሪዎችን ዋቢ ማድረግ የዜና ምንጩ ከዚህ ቀደም ዘግቧል። በተመሳሳይ ጥር 12 ቀን 2017 ዓ.ም በክልሉ ምዕራብ ጎጃም ዞን ቋሪት ወረዳ ሸባ በተሰኘች ቀበሌ በእርሻው ድማ ላይ የነበሩ 11 ሰዎች በመንግስት ጸጥታ አካላት መገደላቸው አይዘነጋም። የመረጃ ጥንቅራችን ቀጥሏል። ከተያዘው ወር መጋቢት 6 ቀን 2017 ዓ.ም ጀምሮ ወደ ትግራይ ክልል የተጫነ ነዳጅ አለመኖሩን የክልሉ ንግድና ኤክስፖርት ኤጀንሲ አስታወቀ። ኤጀንሲው ይህን የገለጸው በነዳጅ አቅርቦት ላይ ያለው መፍትሄ ያላገኘው መስተጓጎል መፍትሄ እንዲሰጥበት በመጠየቅ ለፌዴራል ንግድና ቀጣናዊ ትስስር ሚኒስቴር ነዳጅና ኤነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ ነው። በደብዳቤው የትግራይ ህዝብ ዕለታዊ ኑሮ የሚመራበት ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድበት ብሎም ከደረሰበት ዘርፈ ብዙ ችግር ወጥቶ የዳግም ግንባታ ስራዎች ለመስራት አስፈላጊ የሆነው ነዳጅ ወደ ትግራይ ክልል ከወርሃ ጥር 2017 ዓ.ም ጀምሮ መጠኑን እጅጉን የቀነሰ መሆኑን በማስታወስ መፍትሄ እንዲሰጥበት በተደጋጋሚ ሲጠይቅ መቆየቱን ገልጿል። ነገር ግን ለረጅም ጊዜ በክልሉ የሚገባው የነዳጅ መጠን መቀነሱ ሳይበቃ ባለፉት 10 ቀናት ሙሉ በሙሉ ወደ ትግራይ የሚጫን ነዳጅ ቆሟል ብሏል። ይህም እንደ ክልል የሰብአዊና እርዳታ ስራዎች፣ የሆስፒታሎችና አምቡላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ ላይ መስተጓጎል ማስከተሉን አስታውቋል። በተጨማሪም የነዳጅ አቅርቦት መቋረጡ በክልሉ በሚገኙ ተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማት፣ የአውሮፕላንና የብስ ትራንስፖርት እንቅስቃሴዎች እንዲሁም የመንግስትና የልማት ስራዎች እንዲቆሙ ማድረጉን ገልጿል። ይህም በአጠቃላይ ትግራይ ህዝብ ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ ከነበረበት ችግር በባሰ መልኩ ወደ አደጋ ያመራበት ሁኔታ መኖሩን የገለጸም ሲሆን የፌዴራል ተቋማቱ ተገንዝበው ህዝቡን ከዚህ ችግር እንዲላቀቅ ኃላፊነታቸውን እንዲወጡ ጠይቋል። መንግስት በኮሪደር ልማት ላይ ጉዳት አስከትሏል ባለው ድርጅት ላይ የግማሽ ሚሊዮን ብር ቅጣት መጣሉ በአነጋጋሪነቱ ቀጥሏል። በቂርቆስ ክፍለ ከተማ በጋዛንቺስ አካባቢ የተሰራው አዲስ የኮሪደር ልማት ላይ በግዴለሽነት ባለው መንገድ ጉዳት አድርሷል ያለው ድርጅት 510 ሺህ ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ የኮሪደር ልማት ላይ ጉዳት ባደረሰው ሜልኮን ኮንስትራክሽን በተባለ ድርጅት ላይ የ500 ሺህ ብር እንዲሁም በሁለት የድርጅቶቹ ሾፌሮች ላይ በእያንዳንዳቸው የ5 ሺህ ብር ታጥሏል። ድርጅቱ የኮሪደር ልማት የእግረኞች መንገድ የኮንክሪት ስታምፕን በግዴለሽነት በማውደም ነው አስተዳደራዊ እርምጃ የወሰድኩባቸው ብለዋል። ድርጅቱ ከገንዘብ ቅጣት በተጨማሪ ያወደመውን የእግረኞች መንገድ ከተቀጣበት ሰዓት ጀምሮ በራሱ ወጪ በመገንባት እንዲያስተካክልም ውሳኔ ተላልፎበታል። ባለስልጣኑ በከተማዋ በልማት ስራ ላይ የተሰማሩ ድርጅቶችና ግለሰቦች መሰል ድርጊቶች ከመፈጸም እንዲቆጠብ ማሳሰቡም ከባለስልጣኑ የተገኘው መረጃ ያመለክታል። ከዚህ ቀደምም ዘንባባ ገጫችሁ በሚል ምክንያት እስከ 3 ሚሊዮን ብር የተቀጡ ግለሰቦች መኖራቸው መዘገቡ አይዘነጋም። የአሜሪካ የገንዘብ ድጋፍ መቋረጡ በየቀኑ ተጨማሪ 2000 አዲስ በኤችአይቪ የሚያዙ ሰዎች እንዲኖሩና በሚቀጥሉት 4 ዓመታት ውስጥ ከ6 ሚሊዮን በላይ ሰዎች እንዲሞቱ ያደርጋል ሲል የተባበሩት መንግስታት አስጠነቀቀ። እንደ አውሮፓውያን አቆጣጠር በ2004 በኤችአይቪ ኤድስ ሲሞቱ የነበሩ ከ2 ሚሊዮን በላይ ሰዎች ቁጥር እንደ አውሮፓውያን አቆጣጠር በ2023 ወደ 600 ሺህ መቀነስ ተችሎ የነበረ ቢሆንም የትራምፕ አስተዳደር ውሳኔ ግን ኤችአይቪን በመከላከል ረገድ የሚደረገውን ዓለም አቀፍ ጥረት ይቀለብሳል ተብሏል። የዩኤን ኤድስ ዋና ስራ አስፈጻሚ ዊኒ ቢያናማ የአሜሪካ መንግስት ለኤችአይቪ ፕሮግራሞች የሚደረግ የገንዘብ ድጋፍን ጨምሮ የውጭ እርዳታን ለማቆም መወሰኑ ከወዲሁ አስከፊ መዘዝ እያስከተለ ነው ሲሉ ተናግረዋል። በተለይ ሴቶችና ልጃገረዶች ከፍተኛ ጉዳት የደረሰባቸው መሆኑን በማስጠንቀቅ አሜሪካ ድጋፍ የማቋረጥ ውሳኔዋን በአስቸኳይ እንድትቀይር ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥር ወር ለመጀመሪያ ጊዜ ወደ ስልጣን በመጡበት ወቅት የመንግስትን ወጪ ለመከለስ በሚል ለ90 ቀን ያህል ሀገራቸው የምትሰጠውን እርዳታ ማቋረጣቸውን አስታውቀዋል። ከዚያን ጊዜ ጀምሮ አብዛኛው አሜሪካ ዓለም አቀፍ የልማት ኤጀንሲ USAID ፕሮግራሞች ተቋርጠዋል። በዩናይትድ ስቴትስ የገንዘብ ድጋፍ የሚደረግላቸው የኤችአይቪ ሕክምናና መከላከል መርሃ ግብሮች መቋረጣቸው የተነሳም በአፍሪካ ውስጥ የእናቶችና የህፃናት ክሊኒኮች እንዲዘጉ ተደርጓል። ህይወት አድን የሆኑት የጸረ ኤችአይቪ መድኃኒቶች ላይም እጥረት ተፈጥሯል። ቢያንያማም የጸረ ኤችአይቪ መድኃኒቶች በደሃ ሀገራት ብዛም ወደማይገኙበት ኢንፌክሽኖችና ሞት እየጨመሩ ወደ ነበረበት 1990ዎቹ እንዳይመለስ መስጋታቸውን አልሸሸጉም። እንደ ቢቢሲ ዘገባ አሜሪካ ለዓመታት የኤችአይቪ ሕክምናና መከላከል ላይ ብቸኛ
ሁለተኛው የገንዘብ ድጋፍ ሰጪ ሀገር የነበረች ሲሆን ቢያኔማም ዋሽንግተን ላሳየችው ልግስናና ሰብአዊነት አመስግነዋል። አክለውም አሜሪካ በጊዜ ሂደት የምታደርገውን ድጋፍ ለመቀነስ መፈለጓ ምክንያታዊ ነው፣ ነገር ግን የህይወት አድን ድጋፍ በድንገት ማቋረጥ ከባድ ተጽዕኖ ያሳድራል ብለዋል። እስካሁን ድረስ ዋሽንግተን ውሳኔዋን እንድትቀይር የሚቀርቡላትን ተማጽኖች እየሰማች እንደሆነ የሚያሳይ ምንም ምልክት የለም። በአውሮፓ የሚገኙ ለጋሽ ሀገራትም የገንዘብ ድጋፍን ለመቀነስ ያቀዱ ሲሆን ኤችአይቪ መከላከል ላይ የሚሰራው የተባበሩት መንግስታት የጋራ ኤጀንሲ ዩኤንኤስ ሌሎች ሀገሮች በአሜሪካ መንግስት ውሳኔ የተፈጠረውን ክፍተት ለመሙላት ምንም አይነት ፍንጭ አለማሳየታቸውን ገልጿል። ፒኒያማ ሰኞ ዕለት በጄኔቫ ንግግር ሲያደርጉ በኬንያ ኤችአይቪ በደሟ የሚገኘውን የጁሊያናን ታሪክ ጠቅሰው ከአሜሪካ መንግስት በተገኘ የገንዘብ ድጋፍ ቫይረሱ ወደማቸው የሚገኝ እናቶች ልጆቻቸው በሽታ እንዳይያዙ ለመከላከል የምትሰራውን ስራ አቅርበዋል። አሜሪካ የምታደርገው ድጋፍ ከተቋረጠ ጁሊያና ስራዋን ማጣት ብቻ ሳይሆን ጡት የሚጠባው ልጇ ሕክምናውን በማጣት ምክንያት ለአደጋ ሊጋለጥ ይችላል ስትል እንደምትሰጋ ፒኒያማ ተናግረዋል። ቀደም ሲል የዓለም ጤና ድርጅት WHO ናይጄሪያ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ሄይቲና ዩክሬን የአሜሪካ የገንዘብ ድጋፍ ከቆመ በቅርቡ የኤችአይቪ መድኃኒት ሊጨርሱ እንደሚችሉ ተናግረዋል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም የኤችአይቪ ፕሮግራሞች መስተጓጎል የ20 ዓመታት እድገትን ሊቀለብስ ይችላል ሲሉ አስጠንቅቀዋል። በየካቲት ወር በደቡብ አፍሪካ ኤችአይቪ መከላከል ላይ በግንባር ቀደምትነት የሚሰራው ቡድን ትሪትመንት አክሽን ካምፔን ታክ የኤችአይቪ ህሙማን ለሕክምናቸው አስፈላጊ አገልግሎቶች ለማግኘት ሲታገሉ አገሪቱ ወደ ነበረችበት ልትመለስ እንደምትችል አስጠንቅቀዋል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።